የደስታ ነገር ግን ግራ ነው የሚያጋባው እኮ ሩታሽ ወይም ደግሞ እምቢ ማለቷን ሳያቅ ሽማግሌ ልልክ ነው። ወዴት ነው የምትልከው ሽማግሌ? አባቴ አንተ ሽማግሌ አንጋግተ ብትልክ ራሱ ሩታ ፈቃደኛ ካልሆነች ምን ይሰራላል ሽማግሌ? ደስታ ግን ይሄ ንጹህ ፍቅርን ለምንድን ነው ከሌላ ሰው ላይ የማታደርገው? ምክንያቱም ከሩታ ላይ ምንም አይነት ያየው ለውጥ የለም። እስካሁን ድረስ የተቀየረ ስሜት የለም አይደለ? ሰላም ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? ሰላማችሁ ይብዛላችሁ ውድ ቤተሰብ። እንግዲህ ቤተሰብ ያው ደስታ አሁንም በሽማግሌው በጣም ጠንካራ አድርጎበታል። ይሄ አሁን ዘመን ላይ ያለን ልጆች ማለት ነው በእናት አባት መዳር ምናምን የሚባል ነገር የለም። ሁሉም በራሳችን ፍላጎት እስከሆነ ድረስ እንኳን አይደለም ሩታ ወልዳ አግብታ ቀርቶ ማለት ነው። በፊት እንኳን ከአብርሽ ጋር ሳትገናኝ አሁን እሷ ከአብርሽ ጋር መገናኘት የነበረባት በስነ ስርዓቱ ቤተሰብ ተጠርቶ ታጭተው ምናምን ነው አይደል? ግን አይደለም። በራሳቸው ነው አብርሽና ሩታ ትዳራቸውን የሚያደረጉት በራሳቸው ነው። ስንት ነገር ከተፈጠረ በኋላ ነው አይደለ ወደ ቤተሰብ ሽማግሌ የተላከው። ስለዚህ ደስታ ለምን ትለፋለ በዚህን ያክል? እና በትናንትናው ቪዲዮ እንግዲህ ያው አብርሽ አልፈልግም ብሏት ሂዷል። ሩታን አይታችኋል ሁላችሁም። ሩታ ግን ማለት ነው ድጋሚ የሆነ ነገር ለማድረግ ስትፈልጊ እባክሽን ወይ ዳኒን ወይ ሜሪን አታስከቲ። በቃ ለሁሉም ነገር እኮ አንቺ በቂ ነሽ። አንቺ ብለሹ አንቺ ነገረሹ ያልተመለሰ ሰው ማለት ነው ሌላ ተቀጥየ ሰው አምጥተሽ ለእሱ ምን ቃሉ እኮ አንድ ነው። እንዲያውም በእነሱ እኮ በጣም የሚናደር ሰው ነው አብርሃም ማለት ሜሪ እና ዳኒን አይፈልጋቸውም። ለምን? ስራቸውን ስለሚያውቅ ነው። በእርግጥ እነሱ የሚያናድዱ ሰዎች ናቸው። ለምን ተናደድክ አይባልም። ምክንያቱም በጣም ከአቅም በላይ ያልሆነ ነገር አድርገውታልና ስለዚህ እነሱን ባታመጭ የተሻለ ነው። እና ምንድነው አብርሽ ልክ ነው፣ አብርሽ ልክ ነው። የምትመጥነው ሄርሜላ ነች። እዚህ ጋር ስለመመጠን ስላለመመጠን አይደለም እናቴ የምታወሩት። እናንተ ደግሞ እዚህ ጋር የሚታያችሁ ልጅ አያሳዝናችሁም? ግን ፊት ለፊት የሚታያችሁ ልጅ አያሳዝናችሁም? የምሬን እኮ ነው። እናትና አባት አንድ አይደሉም በጭራሽ። አንድ ሊሆኑም አይችሉም መቼም ቢሆን ማለት ነው። ምክንያቱም እናት ለልጇ ሟች ስትሆን አባቱ ደግሞ ስሜቱን ነው የሚያዳምጠው። ገባችሁ? አሁን ሩታ ይህን ሁሉ ሴትነቷን ጥላ በቃ ሁሉን ነገር ውርድ አድርጋ እንዲ ዝቅ ብላን ብርክክ ብላ እየለመነች ያለችው ለማን ነው? ለዚህ ለምታዩትን በውቀቀላ ልጅ ነው። በቃ ለልጅ ሁሉም ነገር ይቀር ብላ ነው። ቢያንስ እንኳን የወደፊት ህይወቷን ስታስበው ራሱ ሌላ ግብታ ሌላ ህይወት ጀምራ ምናምን ልጅ መውለድ አትፈልግም። ለሱ እህትና ወንድ የምትፈልገው በቃ ከአንድ አባት እናት እንዲሆንላት ነው የምትፈልገው። ይሄ ሁሉ ለልጇ በማሰብ ነው። አብርሃም ግን ምንድነው ያደረገው? ስሜቱን ያዳመጠው። ገባችሁ? የልጁ ስሜት የልጁም ነገር ምንም አልመሰለውም። ከዛ ጋር የራሱን ስሜት ነው የራሴን ህይወት ጀምር ያለው አለ ሰው የራሱን ስሜት ነው ያዳመጠውና እናትና አባት አንድ ሊሆን አይችልም። የእውነት አንድ ቢሆኑ ኑሮ ማለት ነው አሁን በትናንትናው ለልጅ ሲባል በእርግጥ የትናንትናው ልመና ልክ አይደለም። ሁለቱም በጣም እያጣደፉት ነበረ። በዚህ መልኩ መሆን የለበትም። ግን አብርሽ አስተውሎና አገናዝቦበት ለልጁ ማድረግ ያለበትን ቢያደርግ የተሻለ ነው። ግን ደግሞ አያደርገውም። ሁሌም እሱ ስሜቱን ነው የሚያስቀድመው፣ የራሱን ደስታ ነው የሚያስቀድመው። ይሄ እውነታው ነው። በቃ እዚህ ጋር እየለመነች ያለችው ሚስቱ ነች፣ የማያውቃት ሰው አይደለችም። ተፋቅረው ተዋደው ከዚህ የደረሱ ሰዎች ናቸው አይደለ? እሱ ግን ባንዴ ስሜቱ ጠፍቶ በቃ ስሜቴ ጠፍቷል ስላንቺ ሁሉ ነገሬ በድን ሆኗል ነው ያላት። በጣም ከባድ ነገር ነው። ያሳዝናል። ግን እኔ ምንም ማለት አልፈልግም። ምክንያቱም የአብርሽ ነገር በቃ እንዴት ነው ከሩታ ሊወዳደር አይችልም። ባጭሩ ስነግራችሁ ማለት ነው። እንደዚህ ስለ የምትናደዱ ሰዎች ስላላችሁ አይ ዶንት ኬር ተናደዱ። ግን ሩታና አብርሽ አንድ ሊሆኑ አይችሉም። እሱ ስሜቱን አስቀድሞ የሄደ ሰው ነው። በእርግጣው ብዙ ጊዜ ነበረ ትዳራቸው መመለስ የሚችሉበት። ሩታም እንደዚህ ነገሮች ማስተካከል የምትችልበት ጊዜ ነበረ። ግን ደግሞ አሁን ሁሉም ነገር ልኩ ካለፈ በኋላ ቢሆንም ሁሉ ነገር ገብቷታል። በቃ ለልጇ ስትል ተመለሰች ሁሉም ነገር ማለት ነው። እሱም ለልጁ ብሎ የሆነ ነገር መተው ይችል ነበር፣ ግን አይፈልግም። ሶ ራስ ወዳድ ቢያስብልም አሁን ይህ ምንም ሊያስብለው ይችላል እኮ የመሬን ነው። አጉል ልጅ ማለት ግን ምን ይሰራል? ከምር ልጅን በተግባር የሆነ ነገር ሰርቶ ካላሳየው በአንድ በተማ ሁሉም አላፊ አግዳሚ እኮ የሆነ አባት የሆነ ሰው ወይ ልጄ ናልኝ እስኪ ልሳም ምናምን ብሎት እኮ ስሞት ሊያልፍ ይችላል። ገባችሁ? እና ደስታ ደግሞ ማለት ነው አረ ደስታ በፈጠረ እኔ ደስታና ሩታ የምትሉ ሰዎች ግን መጀመሪያ የሩታን ስሜት ተረድታችሁታል? እንዴት ነው የምታስቡት ግን? ማለት አሁን በዚህ ሰዓት ደስታን ታስባለች ብላችሁ ታስባላችሁ? ከደስታ ጋር ሆና እንደገና ትዳር ትይዛለች ብላችሁ ታስባላችሁ? መቼም ነው የማትይዘው ከደስታ ጋር። አሁን አብርሃም ተመለሰ፣ ካልተመለሰ ደግሞ የራሱ ጉዳይ ብላ ነው በቃ አንድ አማራጭ መርጣ እየሄደች ያለችው ሩታ። አሁን ለምሳሌ አብርሃም በቃ አልፈልግም ብሎ ግግም ቢል መለየት ለነሱ ብርቅ ስላልሆነ ያን ያክል እንደ ድሮ እንደ በፊቱ ትሰበራለች ብዬን ያላስብም። ስለዚህ የማይሆን ነገር ማገናኘት ልክ አይደለም። አንደኛ ነገር እሷ ምንም ፍቃደኛ አይደለችም እኮ። አሁን በትናንትናው ቪዲዮ ከሰማችሁት ራሱ የሆነ ስታወራው ምንም አይነት ከፍቅር ደረጃ የሚያደርሳቸው ነገር እንደሌለ ነው የሚያወራው እሱ።
ታዲያ በምን መልኩ ነው ሩታና ደስታ በአንድ ላይ ሊሆኑ የሚችሉት? ሩታ ደስታ ማለት ነው እኔ ለማዳመጥ ራሱ በጣም ነው እንትን የሚለኝ ነው የሚለው ማለት አንዴ የሆነ ነገሩን እንኳን በአንዴ ቁርጥ አድርጎ መናገር የሚችል ሰው አይደለም። ይቅርታ አድርጉልኝና ሁሉ ነገር አሟልቶ የሰጠው እኮ ነው ግን እኔ እንደሚገባኝ እንደማይኳኳኑ ነው ማለት ነው። ስለዚህ ብዙ ጊዜ በግፊት የምናደርጋቸው ነገሮች ለእኛ ሳይሆን እኛ ያው ገፋፍተን ምናልባት አንድ ልናደርግ እንችላለን፣ ግን የሚጎዳበት ያኛው ሰው ነው፣ ከዛ ውስጥ የገባው ሰው ነው። ያንን ነው ማሰብ ያለብን። ገኒም ብትሆኝ ማለት ነው ሽማግሌ ልኮ ያለውን ስሜት ቢያይ ምናምን ነገር ምን ማለት ነው? ሽማግሌ የሚላከው ለማስቀናናት ነው ሲጀመር። እንዴ ተለያዩ ነው አይደለ? ምን ማስቀናናት ከዚህ ጋር ያስፈልጋልና ነው? አብርሽ አልፈልግም ብሎ ከሄደ ሽማግሌ ቢላክ ሽማግሌ ባይላክ እሱ ምንም ግድ አይሰጠውም እኮ ከዚህ ጋር። ምክንያቱም ኦልሬዲ እሱም የራሱን ህይወት ጀምረዋል። እሷን ትቻታለሁ ብሎ እያወራ ነው አይደለ? እና ሽማግሌ ሲላክ ቀንቶ ተመልሶ ወደዛ ይመጣል ማለት ይሄ ትክክል አይነት ሀሳብ አይደለም። ገኒ ደግሞ ማለት ነው በሩታ በእርግጥ ተናዳችኋል። አዎ ያልተጠበቀ ነገር ነው ያደረገችው። በራሴ ቆማለሁ፣ በራሴ ልጅ የማሳደግ እችላለሁ ብላ እንደገና ከአብርሽ ጋር ወርዳ እንደዚህ ስትለምን ቤተሰቦቿ በጣም ተናደውባታል። ግን ቢሆንም እናንተ ስለተናደዳችሁ ብቻ ከማይሆን ሰው ጋር ደግሞ አብረሹኝ ልትሏት አትችሉም። ምክንያቱም እሷ መጀመሪያ ፈቃደኛ መሆን አለባት፣ ልቧ መከፈት አለበት እኮ ለምንም ነገር አይደል? እና ከባድ ነገር ነው። እኔ አንዳንዴ ዝም ብዬ ሳስበው ሰው የማይሆን ነገር ሲናገር ግርም ነው የሚለኝ። እና አውቃለሁ፣ ይገባኛል፣ ፍቅር ነው እንደዚህ የሚያደርጋት። ግን ደግሞ እንደዚህ ትቷት የሄደን ሰው መለመን ልክ አይደለም ብላ ገኒ አሁን በጣም አብዳለች ምናምን። አይ ገኒ ተሳስተሻል። ለሩታ ለፍቅሯ ብቻ አይደለም ማርያምን ሩታ ከዚህ ጋር ራሷን አስቀድማ አብርሽን አጣዋለሁ ብላ ተንሰፍስፋ ለፍቅሯ ብቻ አይደለም። አዎ ትዳሯን ለመመለስ ትፈልጋለች። ምክንያቱም በቃ የሰው ልጅ ሄዶ ትዳር ላይ ነው የሚቆመው አይደለ? ትዳሬ መፍረስ የለበትም የልጅነቴ መፍረስ የለበትም ብላ አስባ ሊሆን ይችላል። ከዛ ባሻገር ግን አንገብጋቢውና ትልቁን ደረጃ የሚወስደው የልጇ ጉዳይ ነው። ለልጇ ስትል ነው በቃ አባቱን መመለስ የምትፈልገው ለልጇ ነው። በቃ ሁሉም በአንድ ላይ እንዲያሳድጉት በፍቅር እንዲያሳድጉት ትፈልጋለች። ይሄ ነው ለልጇ ነው ሁሉን ነገር የተወቹ። እናንተ ቤተሰቦቿም ልትረዷት ይገባል። በቃ እድግም እየተናደድሽባት ነበረ።